ሰላም ጤና ይስጥልን ተመልካቾቻችን እንደምንዋላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን የሰዓቱን ዜናዎች ይዤ መጥቻለሁ ከዘውትር ተሳታፊያችን ጋር የዕለቱን ዜናዎች ወደናንተ እናደርሳለን እንድትከታተሉ ግብዣችን ነው መልካም ጊዜ ኢትዮጵያ የጤና ባለሙያዎች የጀመሩት አድማ አሁንም እንደቀጠለ ነው ከአብይ አህመድ አገዛዝ ባለስልጣናት ጋር የሚደረገው ድርድር ተስፋ ሰጪ እንዳልሆነ እየተነገረ ይገኛል የአዳነች አቤቤ አስተዳደር ለጤና ባለሙያዎችና ለመምህራን በሰጠው ማብራሪያ በአሁን ሰዓት መንግስት ጥያቄያቸውን ለመመለስ የሚያስችል አቅም የለውም ስለሆነም በትግስት እንዲጠብቁ ነው የገለጹላቸው በሌላ በኩል በአዲስ አበባ የታክሲ ደንብ አስከባሪዎች ተቃውሞ ሊያሰሙ የሚችሉበት ሁኔታ እንዳለ እየተነገረ ነው ዛሬ በአንዳንድ የአዲስ አበባ አካባቢዎች መጠነኛ ግርግር እንደነበረ ያገኘነው መረጃ ያመለክታል በጤና ባለሙያዎች እንዲሁም በታክሲ ደንብ አስከባሪዎች እንቅስቃሴ ዙሪያ የዘውትር ተሳታፊያችን መስመር ላይ ሆኖ መረጃና አስተያየቱን ሊሰጠን ተዘጋጅቷል በጣም አመሰግናለሁ ምንድነው ያለው አዳዲስ ነገሮችን እየሰማን ነው አድማው እንደሚቀጥል የሥራ ማቆም አድማ ማለት ነው በስፋት እየተነገረ ይገኛል ድርድሩ ተስፋ ያለው እንዳልሆነ ነው የሚገለጸው የጎንደር ሲኒየር ሐኪሞች አድማውን ሊቀላቀሉ መወሰናቸው ታውቋል የጀልዱ ሆስፒታል በኦሮሚያ ክልል እንደዚሁ አድማውን መቀላቀሉን የሚገልጽ መግለጫ ሰጥቷል እስቲ ምንድነው ያለው አመሰግናለሁ መሳይ ከሁለት እና ከሶስት ቀን በፊት በተለይ በዚህ በሆስፒታሎች ላይ ሲሰሩ የነበሩ ሐኪሞች ብቻችንን ህክምና መስጠት ህይወታቸው እያለፈ ነው ስለዚህ መንግስት ጥያቄዎችን በመመለስ ወደ መልካም የሥራ ሁኔታ እንዲያመቻች በሚል ጥያቄ አቅርበው መንግስት ግን በዜጎች ላይ ሞት ላይ ምንም አይነት መፍትሄ ባለማምጣቱና የሐኪሞችን ጥያቄ ባለመመለሱ ዛሬ የጤና ባለሙያዎች እንደተለመደው ተጠናክሮ እንደቀጠለ ነው ከትናንትና ጀምሮ በተለይ በጎንደር ጳውሎስ ሆስፒታል እንዲሁም ጥቁር አንበሳ ሆስፒታል ዋቻሞ ዩኒቨርሲቲ ሆስፒታል ሲኒየር ሐኪሞች ሙሉ በሙሉ ከሥራ ገበታቸው ወጣው አድማው ሙሉ በሙሉ ተቀላቅለዋል ዛሬ ደግሞ ከሰዓት በኋላ በኦሮሚያ ክልል ጀልዱ ሆስፒታል ሙሉ በሙሉ ተቀላቅለዋል ይሄ የሆነበት ዋነኛ ምክንያት እንግዲህ የፖለቲከኞች የከተማ አስተዳደር ባለስልጣናት የህክምና ባለሙያዎች ናቸው በሚል ህብረተሰቡን ለማሳሳት የጤና ባለሙያዎችን እንዲሁ ለማሳሳት የራሳቸውን ካድሬዎችን በያዳራሹ ሰብስበው ነገሩን ለማብረር ከፍተኛ ጥረት ቢያደርግም ነገር ግን የጤና ባለሙያው ነቅቶባቸዋል አንደኛ በአዳራሹ ውስጥ አዳራችም ይሁን ሌሎች ሚኒስትሮች ሰብስበው ያናጋግሯቸው የጤና ባለሙያዎች ይሁኑ እንጂ ነገር ግን የሆስፒታል ወይም የጤና ጣቢያ አጠቃላይ የጤና ማዕከሉ አስተዳደር ሰራተኞች እና የድርጅት አባላት ሆነው በመገኘታቸው የጠየቁት ጥያቄ ራሱ የጤና ባለሙያዎችን እልህ ውስጥ የሚያስገባና የነሱን ጥያቄ ከግምት ውስጥ የማያስገባ በመሆኑ ሐኪሞችን ወይም የጤና ባለሙያዎችን እጅግ በጣም አስቆጥቷል ምናልባት በኢትዮጵያ ቴሌቪዥን በሚዲያ በሚኒስትሪ ሚዲያ የወጡት ጥያቄ ሲያነሱ የታዩት ነርሶች የህክምና ባለሙያዎች ዶክተሮች የሆስፒታል አስተዳደሮች በተለይ በዘውዲቱ ሆስፒታል በሚኒሊክ ሆስፒታል ጥያቄ ያቀረቡስ ነርሶቹ እኛ ደሞዝ ላነሰንም ደሞዝ ቢጨመርም የኑሮ ሁኔታው ሊሻሻልን ስለማይችል መንግስት በአሁኑ ሰዓት ደሞዝ አነሰን ብለን መጠየቅ አግባብነት የለውም በማለት የሐኪሞችን ጥያቄ ወይም የጤና ባለሙያዎችን ጥያቄ አንኳሰው ልክ እንደ አስተዳደር እንደ መንግስት እንደ ብልጽግና ከብልጽግና ቀኝ ጎን ቆመው እየመለሱ ይገኛሉ ይሄ ነገሩ እየተካረረ እንደሚሄድና በዚህ አይነት መንገድ ችግሩ ሊፈታ እንደማይችል በመረዳታቸው የተለያዩ ሆስፒታሎች ከመንግስት ተስፋ ያደረጉት መልስ ይሰጠናል ብለው በጊዜ ሲጠባበቁ የነበሩት በትናንትናው ዕለት ተስፋ ቆርጠዋል ምክንያቱም መንግስት ፖለቲካዊ ድራማ እየሰራ ነው አንዷ ነርስ የተናገረችው ነገር በጣም የህክምና ሙያተኞችን ብቻ ሳይሆን አጠቃላይ የኢትዮጵያን ህዝብ ብስጭት ውስጥ የሚከት ነገር ነው የተናገረችው ራበን ብለን የህክምና ባለሙያዎች አራባቸው ያነሱ ጥያቄ ፖለቲካዊ ነው እኛ መንግስት በሂደት ቀስ ያለ በሚያገኘው የእድገት ደረጃ በሚያገኘው የገቢ ግብር አንፃር ለወደፊቱ ጭማሪ ይደረግልናል አሁን ግን መንግስት ባለበት ሁኔታ ላይ ደሞዝ ይጨምር ማለት ፍጹም ትክክል አይደለም ወንጀል ነው እስከማለት ደረጃ ነው የደረሰችው እንዲሁ የሚኒሊክ ሆስፒታል ያስተዳደር ሰራተኛ የሆነ ያነሳቸው በጣም ትንንሽ ጥያቄዎች የህክምና ባለሙያዎችን ጥያቄ ባለመሆኑ በእንደዚህ ሁኔታ መንግስት ድራማ በመስራቱ ሁኔታ ሆስፒታል ገብተው የነበሩ ዶክተሮች ወጣው አድማውን እየተቀላቀሉ ነው የሚገኙት በዚህ ሰዓት ተስፋ የሌለው ምንም አማራጭ የሌለው ነገር አድማ ማረው ብቻ እንደሆነና መንግስት ራሱ ተንፍሶ እነዚህን ሐኪሞች ለምኖ እስከሚያመጣቸው ድረስ እና ጥያቄዎቻቸውን እስከሚመለሱ ድረስ በአድማውን ሊቀጥሉ እንደሚችሉ ነው መረጃዎች እየደረሱን ያለው መሳይ
እንግዲህ የጥቁር አንበሳ የዲፓርትመንት ኃላፊዎች ከሆስፒታሉ የበላይ አመራር አካላት ጋር ስብሰባ አድርገው ከዚህ በኋላ በአሁኑ ሁኔታ መቀጠል እንደማይችሉና ከሰኞ ጀምሮ ሙሉ በሙሉ በሚባል ደረጃ ስራ እንደሚያቆሙ አስረግጠው ተናግረዋል የተባለው ተመሳሳዩ በጎንደር ሆስፒታልም እንደዚሁ በሲኒየር ሐኪሞች ይሄው ነው ለአስተዳደሩ የተገለጸው። ስለዚህ ተጨማሪ ያላቆሙ የሕክምና ባለሙያዎች ወደ አድማው እየተቀላቀሉ የሚመጡበት ሁኔታ ነው የሚታየው። አገዛዙ ፈጽሞ ጥያቄውን ለመመለስ ፈቃደኛ አይደለም። ዛሬ የኢትዮጵያ ጤና ባለሙያዎች ማህበር መግለጫ አውጥቷል። ውይይቱ ጥሩ ቢሆንም ነገር ግን እነዚህ ቅድመ ሁኔታዎች መፈጸም አለባቸው ብሎ 4 ቅድመ ሁኔታዎች ናቸው ወጡት። የታሰሩት እንዲፈቱ፣ ይሄ ቅጥር ተብሎ በየሆስፒታሉ ሰሌዳ ላይ የተለጠፈው ማስታወቂያ እንዲነሳ፣ የተባረሩ ከስራ የተሰናበቱት እንዲመለሱ እና ሌሎች ጥያቄዎችን በማንሳት ቅድመ ሁኔታ አስቀምጠው ነበር። እስካሁን አንደኛውንም ቅድመ ሁኔታ ለማሟላት አገዛዙ ፈቃደኛ አይደለም። ስለዚህ ካድሬዎች የተሰበሰቡበት የአዳነች አቤቤ የመምህራንና የጤና ባለሙያዎች ስብሰባ ጥያቄውን ከመመለስ ይልቅ ለአዳነች አቤቤ ውዳሴ የቀረበበት መድረክ ሆኖ ነው ያለፈው። ለማንኛውም የአዲስ አበባ የታክሲ ደንብ አስከባሪዎች የገቡበት አጠቃላይ እንቅስቃሴን የተመለከተ ደግሞ መረጃ ወጥቷል። እስቲ እሱን በተመለከተ ምንድን ያለው? ከትላንት ጀምሮ ስራ እንዲያቆሙ መደረጋቸው ታውቋል። ምናልባትም በሚቀጥሉት ቀናት ውስጥ ጥያቄያቸው ካልተመለሰ የስራ ማቆም አድማ ሌሎች እንቅስቃሴዎችን ሊያደርጉ እንደሚችሉ ነው እየገለጹ ያሉ። መሳይ ትናንትና ባደረግነው ቃለ መጠይቅ ላይ አንድ ሐሳብ ሰጥቼ ነበረ። እነዚህ የታክሲ አሽከርካሪዎች የታክሲ እና የባስ የአውቶቡስ ደንብ አስከባሪዎች እንዲሁ በቀላሉ የምናያቸው አይደል። በጣም በብዙ ሺህ የሚቆጠሩ ከ10 ሺህ በላይ የሚሆኑ ደንብ አስከባሪዎች ለከተማዋ ታክሲ ተርሚናሎች አጠቃላይ ታክሲ የሚቆምባቸው መነሻና መድረሻ ቦታዎች ላይ አገልግሎት እየሰጡ ስራቸውን እየሰሩ በአግባቡ ልጆቻቸውን ሲያሳድጉ ራሳቸውንም ሲደጉሙ የኖሩ ሰዎች ናቸው። ያለምንም አማራጭ ከስራ ውጡ አባሯቸዋል። ቅድመ ዝግጅትም እንዲያደርጉ ቀድሞ አልተናገረም። ሁለተኛውና በጣም ከበደል ላይ በደል ደግሞ ከሌላ ቦታ ምንም አማርኛ የማይችሉ በኦሮምኛ ተናጋሪዎችን ብቻ አምጥቶ ስልጠና እየሰጣቸው ነው። በአሁኑ ሰዓት ወደ ተርሚናሎቹ ምደባ ለማድረግ ዛሬ ሙሉ ቀን የመንገድ ትራንስፖርት ሰራተኞች ናቸው ታክሲና ባስ ላይ ደንብ ሲያስከብሩ የዋሉት። ነገር ግን ከዚህ በፊት ሲሰሩ የነበሩ ወጣቶች በየሚሰሩበት አካባቢ ላይ እንሰራለን አትሰሩም የሚል ግጭቶች በመፈጠራቸው በ3 እና በ4 ቦታዎች ላይ በተለይ በዋናነት መገናኛ ባለው የአውቶቡስና የታክሲ ተርሚናሎች ላይ ከፍተኛ ግጭት ነበረ። በጣም የሚያሳዝነውና የሚያናድደው ደግሞ በበርካታ የወታደራዊ ፓትሮሎች ኦሮምኛ ብቻ የሚናገሩ ታጣቂዎች መጣው እነዚህን ሰዎች አፍነው ወስደዋቸዋል። በኋላ በተለያዩ ቦታዎች ላይ ባደረግነው ማጣራት ላይ በርካታ የታክሲ ደንብ አስከባሪዎች በየሚሰሩበት አካባቢ እየታፈኑ ወዳልታወቀ ስፍራ እንደተወሰዱ ነው። ይሄ ነገር እንግዲህ እየከረረ ከድጡ ወደ ማጡ እየሄድን በዚች ሀገር ላይ ከፍተኛ ጉዳት ሊደርስ እንደሚችል ትናንትናው ዕለት ባደረግነው ኢንተርቪው ለመነጋገር ሞክረናል። የገመትነውና ያሰብነው ነገር እየተፈጸመ ነው። በአሁኑ ሰዓት እነዚህ ሰዎች አሁን አስሮ ወስዶ ሊገርፋቸው ይችላል፣ ሊደበድባቸው ይችላል። ነገር ግን ሆድ ግዴታ መብላት ስላለበት ነገ ከእስር ቤትም ሲወጡ ሌላ አማራጭ ስለሌላቸው እነዚህ ሰዎች ወደ ዘረፋና ከተማዋን ወደ አልተፈለገ ነገር ሊወስዷት ስለሚችሉ አንደኛ ወጣቶች ናቸው፣ ልጆች ወልደዋል፣ ቤት ተከራይተው ነው የሚኖሩት፣ መብላት አለባቸው፣ የልጆች ትምህርት ቤት መክፈል አለባቸው። ምናልባትም ከሕክምና ባለሙያዎች በላይ መንግስት በጣም የሰጋበት ሁኔታ ነው ያለው። ይሄ መንግስት እኔ ባህሪው ምን እንደሆነ ህዝብን ጠልቶ ህዝብን ማስተዳደር እንዴት እንደሚቻል እኔ ልረዳው አልቻልኩም። ነገር ግን ያደረገ ያለው ነገር ግን ለመውደቅ የሚሰራ ሆን ብሎ ለመውደቅ የሚሰራ መንግስት ነው የሚመስለው። ምክንያቱም እነዚህን ታክሲ አስከባሪዎች በዚህ ጊዜ ተነሱና በ10 ሺህ የሚቆጠሩ ናቸው ተነሱና ሌሎች ከሌላ ቦታ ከኦሮሚያ ክልል መጣው ከሸገር ከተሞች ላይ መጣው የናንተን ስራ ይተካሉ ብሎ ማሰብ በራሱ በጣም ለመንግስትነት የማይመጥን አስተሳሰብ እንደሆነና እነዚህ ሰዎች ምናልባት የፈለጉትን ያክል ቢገረፉ ቢመቱ ቢደበደቡ ምናልባትም ወደ እስር ቤት ቢሄዱ ነገ ጠዋት ሲወጡ ሌላ ብጥብጥ ሊፈጠር የሚችልበት ሁኔታ ነው ያለው። ምክንያቱም ዛሬ ገና ከመጀመሪያው ቀን እኛ የቋጠርነው ጥሪት የለንም አልተዘጋጀንምና እንሰራለን ቢያንስ የሚተኩት እስከሚመጡ ድረስ መስራት አለብን የሚል ወታደሮችን የአዲስ አበባ ፖሊሶችን ደንብ አስከባሪዎችን ገነጣጥለው ወደ መናኸሪያው እስከገቡ በኋላ ስራ በሚሰሩበት ሰዓት ፓትሮሎች በፍጥነት መጣው እያነቁ ወደ መኪና በመጫን የደበደቡ ወደ መኪና በመጫን ወዳልታወቀ ስፍራ ወስደዋቸዋል። በተወሰነ ደረጃ አዲስ አበባ ዛሬ በግርግር ነው የዋለችው። በተለይ ከ5 ሰዓት ጀምሮ የነበረው የታክሲ ተርሚናሎች ላይ ግርግር እንደነበረ ነው ማየት የቻልኩት መሳይ።
በተለያዩ የአማራ ክልል አካባቢዎች እየተካሄደ ያለው የህልውና ተጋድሎ ተጠናክሮ ቀጥሏል። ዘመቻ ቋራ አልኪዳን በሚል የሚካሄደው የህልውና ተጋድሎ በበርካታ አካባቢዎች ድል እያስገኘ እንዳለ ከየቀጠናው የሚደርሱ መረጃዎች ያመለክታሉ። በተለይም በጎጃምና በጎንደር የሚካሄዱት የህልውና ተጋድሎች በአገዛዙ ሰራዊት ላይ ከፍተኛ የሆነ ኪሳራ ማድረሱን ነው ለማወቅ የተቻለው። ከአገዛዙ ጥምር ኃይል በመቶዎች የሚቆጠሩ ወታደሮች ወደ ፋኖ እጃቸውን በመስጠት መግባታቸው የተገለጸ ይገኛል። በተለይም የሚሊሻና የአድማ በታኝ ኃይሎች በብዛት በከፍተኛ ቁጥር ወደ ፋኖ መግባታቸውን የሚያመለክቱ መረጃዎች በስፋት እየወጡ ይገኛሉ። በሌላ በኩል የአማራ ክልል ምስለኔ አስተዳደር የኮሙኒኬሽን ቢሮ ኃላፊ ፋኖዎች ህወሓት ላይ ለምን አይተኩሱም በሚል በቁጭት የሚናገሩበት ቪዲዮ በማህበራዊ ሚዲያ ላይ ተለቋል። ፋኖዎች ሆን ብለው ህወሓት ላይ አይተኩሱም፣ ለአማራ ህዝብ የሚያስቡ ከሆነ መተኮስ ነበረባቸው በሚል ህዝብ ሰብስበው የሚናገሩበት ይህ መልእክት አገዛዙ ምን ያህል በተስፋ መቁረጥ ውስጥ እንዳለ የሚያመለክት ነው ተብሏል። በአማራ ክልል ወቅታዊ የህልውና ተጋድሎ ዙሪያ ከዘውትር ተሳታፊያችን መረጃና አስተያየት እናገኛለን። ወደ አንተ አልፋለሁ። እስቲ ምንድነው ያለው? መሳይ በአማራ ክልል በተለይ የአማራ ፋኖ ብሔራዊ ኃይል ከተመሰረተበት ጊዜ ጀምሮ ራሱን በማደራጀት ላይ ነው የሚገኘው። ነገር ግን ሳይጣጠል በቅጠል በማለት የመከላከያ ኃይል ሂዶበት በማያውቀው አካባቢ ተንቀሳቅሶ እነሱ እየተደራጁ ነው፣ ሰራዊታቸውን መልሶ እየበወዙ ነው፣ አንዳንድ ስልጠናዎችንም አንዳንድ አመራሮችንም የመተካካት ስራ እየሰሩ ስለሆነ ይሄን የቀበቷቸውን ፈተው ሊሆን ስለሚችል ሂደን ባሉበት አካባቢ እናጠቃለን በማለት በበርካታ አካባቢዎች አንዳንድ ጊዜ እንዲያውም በጣም የማይነኩ የፋኖ ይዞታዎች ናቸው በሚባሉ በምዕራብ ጎንደር ቋራ አለፋ ወረዳ እንዲሁም መተማ ሽንፋ የሚባሉ ቀበሌዎች ላይ ከፍተኛ ሰራዊቱን ይዞ ለማጥቃት እንቅስቃሴ አድርጎ ነበረ። ነገር ግን አፍንጫውን ተመቶ ወደ ኋላ እየተመለሰ የሚገኝበት ሁኔታ አለ። በተለይ በዋናነት በትናንትናው ዕለት በሻውራ አጋቢያ አጸደ ማርያም አካባቢ በተደረገው ውጊያ የፋኖ ኃይሎች ጠንካራ ክንዳቸውን አሳይተው ወደ ምሽጉ ወደ ሻውራ ከተማ ወደ ምሽጉ እንዲገባ ተደርጓል። እንዲሁም በተለያዩ የጎንደር አካባቢዎች እንደዚህ በካዲስ ዘመን ብናት በለሳ እንዲሁም ደብረታቦር ዙሪያ አካባቢ ያሉ ቀበሌዎችና ወረዳዎች ላይ ከፍተኛ ውጊያ ሲደረጉላል በትናንትናው ዕለት። እንዲሁም በወሎ አካባቢ በተደረጉ ውጊያዎች በተለይ በወሎ የልጅ ኢያሱ ኮርና የምስራቅ አማራ ኮር 1 እና 2 በጋራ በሰሜን ወሎ ዞን ሀብሩ ወረዳን ለመቆጣጠር ውርጌሳ፣ ሊበን፣ ቀያፈር የተባሉ አካባቢዎችን ለመቆጣጠር በመድፎች በዙ 23ቶች እና በበርካታ ሞርተሮች ለ6 ሰዓት ያክል የማጥቃት እንቅስቃሴ አድርጎ የውጊያ ስልታቸውን በመቀያየር ከመልሶ ከመከላከል አልፈው መልሶ ማጥቃት የመጣውን በጣም በርካታ ሰራዊት እና በርካታ ሜካናይዝድ ኃይል መክተው በመመለስ ጥቃት አድርሰውበታል የፋኖ ኃይሎች። በዚህም በተደረገው ውጊያ 3 ፓትሮል ቁስለኛ ይዞ ወደ መርሳ ሆስፒታል ወስዷቸዋል። እንዲሁም ባለሽልጡ ክፍለ ጦር ከጊራና ከተማ እስከ ውጫሌ አካባቢ ያሉትን ቀበሌዎች ለመቆጣጠር ተንቀሳቅሶ ሙሉ ቀን የፈጀ ውጊያ ተደርጓል። በዚህ አካባቢ ማለትም ከጊራና እስከ ውጫሌ ባሉ አካባቢዎች ላይ ሙሉ ቀን የወሰደ ውጊያ ነው የተደረገው። በዚህ ውጊያ በርካታ የመከላከያ ሰራዊት የአድማ ብተናና በአጠቃላይ የአብይ አህመድ ጥምር ጦር ከፍተኛ ክሳራ ደርሶበት ወደ መጣበት እንዲመለስ ነው የተደረገው። እንዲሁም በጎጃም አካባቢ በጣም የሚያስገርመው በጎጃም ከፍተኛ የሆነ የታሰበበት ምናልባትም ከፋኖ ኃይሎች ጋር ከፍተኛ ግንኙነት እየተደረገ በሻለቃ ደረጃ በመቶዎች የሚቆጠሩ የአድማ ብተና ኃይሎችና የሚኒሻ ኃይሎች የፋኖ ኃይሎችን እየተቀላቀሉ ነው የሚገኙት። በተለይ ይሄ እንግዲህ ከመምጣቱ በፊት የመከላከያ ሰራዊቱ በተለይ በጎጃም ወንበርማ ወረዳ ማር ወለድ ቀበሌ እንዲሁም ዛሬ ከቡሬና ከሽንዲ ከተማ በሁለት አቅጣጫ ወደ ማር ወለድ ቀበሌ ሲጓዝ ቀድሞ መረጃ የደረሰው የአማራ ፋኖ የጎጃም አደረጃጀት በዛው አካባቢ ላይ አድፍጦ የመግደያ ቦታዎችን መርጦ በመጠበቅ እዛ አካባቢ ሲደርሱለት ሙሉ በሙሉ ጥቃት በመሰንዘር ወደ ቡሬ ከተማ ተመልሶ እንዲሄድ አድርጓል። ዛሬ ራሱ ተከትሎ በመምጣት በቡሬ ከተማ ዙሪያ ባሉ የገጠር ቀበሌዎች ላይ ከፍተኛ ውጊያ ማጥቃት ሲያደርግ ነው የዋለው። እንግዲህ ይሄ እንዳለ ሆኖ በአገባዊ ዞን ግምጃ ቤት አካባቢ ሲጓዝ በነበረ የአገዛዙ ጦር ላይ የፋኖ ኃይሎች የደፈጣ ጥቃት በመፈጸም ከ10 በላይ የአገዛዙን ጦር መደምሰስ መቻላቸውንና
ከፍተኛ ድል መጎናጸፋቸውን መረጃዎች ያመላክታሉ። እንዲሁም በምስራቅ ጎጃም 6ኛ ክፍለ ጦር ዛሬ ደብረ ኤልያስ ከተማ በመግባት በከተማው ላይ ሰፍሮ የሚገኘውን የጥምር ጦሩን በማጥቃት ከተማዋን ለተወሰነ ጊዜ ተቆጣጥረው የሚመቱትን ከመቱ በኋላ የሚማርኩትን ከማረኩ በኋላ ስንቅና ትጥቃቸውን ወይንም የወታደራዊ ትጥቃቸውን ከያዙ በኋላ ከተማዋን ለቀው ወጥተዋል። ለ6 ሰዓት ያክል ከተማዋን ተቆጣጥሯት እንደነበረ ነው የደረሰኝ መረጃ የሚያመላክተው። እንዲሁም ዛሬ በሸዋ ቀጠና ከሰም ክፍለ ጦር ዛሬ በ3 ግንባሮች ከአገዛዙ ጦር ጋር በጣም ከፍተኛ የሆነ ውጊያ ሲያደርግ ነበረ። በተለይ በደብረ ብርሃን አካባቢ ቀበሌ 05 እና ቀበሌ 07 በሚባሉ ቀበሌዎች ላይ የፋኖ ኃይሎች በ3 አቅጣጫ እነዚህን ቀበሌዎች በመክበብ እዛ ቀበሌ ላይ መሽጎ የነበረውን የአገዛዙን ጥምር ጦር ከፍተኛ ጥቃት በመፈጸም በሰራዊቱ ላይ ሞት ቁስለኛና የወታደራዊ ስንቅና ትጥቆቻቸውን መማረክ እንደቻሉ የደረሰኝ መረጃ ያመላክታል። የአማራ ክልል ምስለኔ አስተዳደር የኮሙኒኬሽን ኃላፊ ዶክተር መንገሻ የሚባለው ሰው ህብረተሰቡን ሰብስቦ በተለይም በወሎ ህወሓት ምሽግ እየሰራ ያየ ፋኖ ነገር ግን እርምጃ መውሰድ አልቻለም፣ መተኮስ አልፈለገም። ስለዚህ ህወሓት ጠላታችን ሆኖ እንደዚህ ምሽግ እየቆፈረ ለመዋጋት ሲዘጋጅ ፋኖ ማይተኩሰው ለምንድን ነው? ለአማራ ህዝብ ማሰብ ነው ወይ በሚል ፋኖን ከህብረተሰቡ ለመነጠል ፋኖ ከህወሓት ጋር እየሰራ ነው የሚል ከቅርብ ጊዜ ወዲህ በሰፊው ጠንክሮ የመጣውን ትርክት ማስረጃ እንዲሆን አድርገው ሲናገሩ ነበርና ምንድነው የተፈለገው? ከዚህ አንፃር ምን ማለት ይቻላል? አገዛዙ ኃይል አቅሙ እየተዳከመ መምጣቱን የሚያሳይ ወይስ ሌላ ነገር ነው? ከዚህ ንግግሩ ምን እንረዳው? ህዝባችን ሌት ተቀን በጉልበቱም በገንዘቡም በሀብቱም ሌት ተቀን ታግሎ ህወሓትን አሳፍሮ መልሷል። ነገር ግን እነዚህ ልጆች እንደሰማችሁት እንዳያችሁት እዚህ ህወሓት ከዞብል ጥግ ላይ አሁን ምሽግ እየቆፈረ ዜጎቻችንን እያሰቃየ ነው ያለው። እናንተ ምስክሮች ናችሁ። ዋጃ ስትሄዱ ታያላችሁ፣ አለማጣ ስትሄዱ ታያላችሁ። እነሱ ግን እዛው አካባቢ አሉ። አንድ ጥይት አይተኩሱም። ታው እንኳን ብለው አይናገሩ። ይሄ ነው ለአማራ መቆርቆር ማለት? ይሄ ነው ለአማራ ማሰብ ማለት? የአማራ ምስለኔ አስተዳደር እንደ ቆዳ ከተወጠሩ ረጅም ጊዜ ሆኗቸዋል። የመከላከያ ጄኔራሎች ሲፈልጉ እናንተ ከፋኖ ኃይሎች ጋር አንዱ ናችሁ እያስመታችሁ ነው ይሏቸዋል። ከሁለት ያጣ ጎመኑ ነው ያሉት። እኔ ለምን ክልሉን እንደሚመሩትም ራሱ ግራ ነው የሚገባኝ። ምክንያቱም ክልሉን እኮ መጠበቅ ያለበት በአሁኑ ሰዓት ፋኖ አይደለም። ፋኖ ለነጻነት የሚታገል በክልላችን ህዝብ ላይ ጭቆና የፈጸመብን በመጀመሪያ ጠላታችን የአብይ አስተዳደር ነው ብለው ጠላታቸውን በመደብ አስቀምጠው ከማን ጋር መታገል እንዳለባቸው ጠንቅቀው የሚያውቁ ናቸው። ክልሉን በአግባቡ አስተዳድራለሁ፣ ክልሉን ከፋኖ ኃይሎች አጥድቻለሁ እያለ የሚለፈልፍ ስርዓት አላማጣንና ኮረምን ወይም ከትግራይ ጋር የወሰን ችግር አለባቸው ባሉት አካባቢዎች ላይ መከላከያ ከፍቶ ሲያስገባቸው እዛን አካባቢ አስተዳደር ጊዜያዊ አስተዳደር አፍርሶ የራሱን አስተዳደር ሲተካ በትምህርት ቤቶች ላይ የህወሓት ኃይሎች መጠው ካምፕ ሰርተው ሲቀመጡ የትግራይ ጳጳሳት የአቡነ ሰላማ ጳጳሳት ነኝ የሚሉ ሰዎች የቤተክርስቲያን ምዕመናንን እና ቀሳውስትና ዲያቆናትን አባረው ከትግራይ ክልል አመጣው በትግርኛ ነው የሚቀደስ ብለው ትምህርቱን በትግርኛ ነው የሚሰጠው የመደበኛ ትምህርት በትግርኛ ነው የሚሰጠው ብለው